በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ረቡዕ ብሎ ነበርና ሐሙስ አለ። የፍጥረት አምስተኛ የምስጋና አራተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአብሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ጸንተ ርእየ ሙሴ ብሎ ያመጣዋል። በዚህም ዕለት እመቤታችን ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ሊቃነ ጳጳሳትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። እፀን ተርእየ ሙሴ በነደ እሳት ውስተ ገዳም ወአዕጹቂሃ ይትውኢት ትመስል ማርያም ድንግል። አዕጹቂሃም ካለ እዩ ባለ በቀና ነበር፣ ልማደ መጽሐፍ ነው። በነደ እሳት ተከባ ነደ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት ዕፅን ድንግል ማርያም ትመስላለች። አንድም ዕፅ እንተርእያ ሙሴ ትመስል ማርያምሃ ድንግለ ይላል። በነደ እሳት ተከባ ነደ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት ዕፅ ድንግል ማርያምን ትመስላለች። ዘእንበለ ርግብ ተሰባ እምኔሃ ቃለ አብ። የአብ አካላዊ ቃል ያለመለወጥ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወያዋያ እሳተ መለኮቱ ለድንግል። ባሕሬ መለኮቱ ማኅተመ ድንግልናዋን አላቃጠለውምና ትመስል ዕፀ ላለው አንድም አላቃጠለውም እኮ። እምድረ ወለደቶ ድንግልናሃ ተረክበ። ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠምና ትመስል ዕፀ ላለው። ወመለኮቱ ይተወለጠ ኮነ ወልደ እጓለ እመሕያው። ሰውም ቢሆን ባሕሬ መለኮቱ አልተለወጠምና ይመስል ነደ አለ። አምላክ ዘበአማን። ሰውም ቢሆን የባሕሪ አምላክ ነው። ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። መጻ ወአዳነነ። ተወልዶም አዳነን። ሰአሊ ለነ ቅድስት። ነደ እሳት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ናብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ሁላችንም እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ። ይቅርታሽ ለሁላችን ፈጥኖ ይደረግልን ዘንድ ነውና ይደረግልናልና። አንድም ኮነነ ተደርጎልናልና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲአሃ ተስረ ዘቀዳሚ መርገም እንታደረ ዲበ ዘመድነ በእልወት ዘገብረት ብእሲ። መጽሐፍ ሚስጥር እንጂ ዘይቤ አይጠነቅቅምና ዘበእንቲአሃ ተስረ ብሎ እንታደረት አለ። መመኪያነቷን በቅጥላ መጣው በሊያ እንደማለት። ሔዋን ዕፀ በለስን በልታ ባደረገችው አመፅ ምክንያት በእኛ በዘመዶቻችን በአዳምና በሔዋን አድሮ የነበረ የቀደመ መርገመ ሥጋ መርገመ ነፍስ በእሷ የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። በላትምስ ሔዋን ምን አደረገች ትለኝ እንደሆነ ዕፀ በለስን በላች። በእንተ ሔዋን ተአጽወ ኆኅተ ገነት።
ስለዚህም በሔዋን ምክንያት የገነት ደጃፍ ተዘጋብን። ወአዘዞሙ ለሱራፌል ወኪሩቤል ከመ ይዕቀቡ ፍና ዕፀ ሕይወት እንተ ትትመያየጥ ከመ ኢይብአ አዳም ተሃቢሎ ውስተ ገነት እንዲህ ወበእንተ ማርያም ድንግል ተርኅወ ለነ ዳግመኛ በድንግል ማርያም ምክንያት ተከፈተልን። ወአግሃሶ ለሱራፊ ዘየዐቅብ ፍና ዕፀ ሕይወት ከመ ያእትት እምእዴሁ ኲናተ እሳት እንዲል ዳግመ ያልተካከለ ቀድሞ የገቡበትን ኋላ ለወጡበት፣ አንድም ዳግመ የተካከለ ቀድሞ የገቡበትን ኋላ ለገቡበት። ከፈለነ ንብላ እምዕፀ ሕይወት ዳግመ ከፈለነ ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። በገነት 3 ዕፀዋት አሉ። ጌታ አዳምን አንዱን ብላ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለው። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ጌታ ብላ ያለውን በልቶ አትብላ ያለውን ጠብቆ ኖሮ ቢሆን ሺህ ዘመን እየኖር ከዕፀ ሕይወት እየበላን እየታደስን መንግሥተ ሰማያት በገባን ነበርና። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአድኀነነ። ሊቅ ከሆነ ሳይተረጉም አይሄድምና ዕፀ ሕይወት የተባለው እኛን ስለወደደን ሰው ሆኖ ያዳነን የመድኃኒታችን የኢየሱስ ክርስቶስ ሥጋ ወደሙ ነው። አይ ልቡና ምን አይምሮ ነው? ወአይ ነቢብ ነባቢ ሲል ነው። ምን አንደበት ነው? ወአይ ሰሚ ሰማኢ ሲል ነው። ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ። ለእሷ ድንቅ ድንቅ ሆኖ የሚነገረውን ነገር ማወቅ የሚቻለው አይምሮ፣ መናገር የሚቻለው አንደበት፣ መስማት የሚቻለው ጆሮ እንደምን ያለ ነው? እግዚአብሔር መፍቀሬ ሰውን የሚወድ ሰው የሚወደው እግዚአብሔር አሐዱ ውእቱ ባሕቲቱ ቃለ አብ ብቻውን ሀዳሪ ማሂደር ያይደለ የአብ አካላዊ ቃል አንድ አካል አንድ ባህሪ ነው። ዛሎም ቅድመ ዓለም ቅድመ ዓለም የነበረ በመለኮቱን በለሙስና በመለኮቱ ህልፈት ውላጤ በመንግስቱ ሽረት ሞት የሌለበት እምአሐዱ አብ መጻ ወተሰባ ወልድ ዋሕድም ቅድስት እሙ ተቀዳሚ ተከታይ የሌለው ወልድ ዋሕድ ከአብ አንድነት ሳይለይ ወደዚህ ዓለም መጥቶ ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። እምድረ ወለደቶ ይማሰነ ድንግልናሃ ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠም። ወበእንተ ዝግደ ኮነት ከመ ወላዲተ አምላክ ይእቲ ማኅተመ ድንግልናዋ ስላልተለወጠ ወላዲተ አምላክ እንደሆነች ታወቀች፣ ተረዳች። ኦ እሙቅ ብእለ ጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላት ስፋት ምን ይረቅ ምን ይጠልቅ ምን ይደም ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ለእግዚአብሔር ለጥበቡ ስፋትና ምላት አንክሮ ይገባል። ከርስ ዘፈታ ላዕሌሃ ትለድ በጻር ወሕማም ወሐዘነ ልብ በሕማም እለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅንእኪ እንዲል በሕማም በጻር በጋር ትወልድ ዘንድ የፈረደባት ማኅፀን ነበረች። ወኮነት ፈልፈለ ሕይወት ዛሬ ግን የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ወሀበ አርዌ ምድር ቂያ ህምዞ ለሞት በዊኦ በኢ ሰሚ ከማሁ አህየዎ ቃል በዊኦ በሰሚ እንዲል ምን ነው የፈረደው በሔዋን የወለደች እመቤታችን አይደለችምን ቢሉ የሔዋን ባህሪ የእመቤታችን ባህሪ ነውና። ወወለደ ዘእንበለ ዘርአ ብእሲ ዘይስር መርገመም ዘመድነ በእኛ በዘመዶቻችን በአዳምና በሔዋን አድሮ የነበረ መርገመ ሥጋ መርገመ ነፍስን ያጠፋልን ዘንድ ያለ ዘርአ ብእሲ ወለደችው። ወበእንተዝ ንሰብሖ እንዘንም ስለዚህ እንዲህ እያልን እናመስግነው። ስብሐት ለከ ኦ መፍቀሬ ሰብ
ሰው ወዳጅ ለምትሆን ላንተ ሄር ይቅርባይ ለምትሆን ላንተ ወመድኃኔ ነፍሳቲነ የነፍሳችንም የሥጋችንም ድህነት ለምትሆን ላንተ ክብር ምስጋና ይገባሃል እያል እናመስግነው። ሰአሊ ለነ ቅድስት ሄር ወመድኃኔ ነፍሳቲነ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኦ ዝመንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ያለ ዘር ብእሲ አምላክን የወለደች የእመቤታችን የማኅፀኗ ሥራ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ኦ ለዚህ መንክር እጹብ ድንቅ ለሚሆን ለማኅፀኗ ሥራ አንክሮ ይገባል። ስማ ኮነ መልአክ ዘአስተርአዮ ለዮሴፍ ለዮሴፍ የታየው የተነጋገረው መልአክ ምስክር ሆነ መሰከረ። እንዘ ይብል ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ከሷ የሚወለደው የአብ አካላዊ ቃል በግብረ መንፈስ ቅዱስ ነውና ብሎ በግብረ መንፈስ ቅዱስ እንደሆነ መሰከረ ምስክር ሆነ። ተሰብአ ዘእንበለ ውላጤ ያለመለወጥ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወለደቶ ማርያም ምክቢተ ዝንቱ ፍስሐ እጽፍ ድርብ ተድላ ደስታ ያላት እመቤታችን የክብርን ንጉሥ ኢየሱስ ክርስቶስን ወለደችው። እጽፍ ድርብ ተድላ ደስታ ያላት አላት እመቤታችንን። ከዕለታት በአንድ ቀን እመቤታችን ትንቢተ ኢሳይያስን ስታነብ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ከሚለው ንባብ ደረሰች። ከዚህች እመቤት ከጊዜዋ ጊዜ ደርሼ ወጥቼ ወርጄ እንጨት ሰብሬ ውሃ ቀድቼ ምነው ባገለገልኳት ብላ ተመኘች እንጂ እኔ በሆንኩ አላለችምና ከጊዜው መድረስ አንድ ደስታ ነው። በዚያው ላይ ደግሞ እሷ ሆና መገኘቷ ትልቅ ተድላ ደስታ ነውና አንድም ለምክዕቢተ ዝንቱ ፍስሐ ይላል። ለተድላ ደስታዋ እጽፍ ድርብ የሚሆን ጌታን ወለደችው። ለተድላ ደስታዋ እጽፍ ድርብ የሚሆን አለው ጌታን ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። በዚያውም ላይ ወንድ ልጅ ሲወልዱ ደስ ይላቸዋል። ከዚያውም ላይ አምላክን መውለድ ደግሞ እጅግ ደስ ያሰኛልና ወይቤ ትወልድ ወልደ ስማ ኮነ መልአኩ ወይቤ ነው። መልአኩም ወንድ ልጅ ትወልጃለሽ ብሎ ምስክር ሆነ። ወይሰመይ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሜው እግዚአብሔር ምስሌነ ይህንም ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ደግሞ ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባሕሪ የሆነ ማለት ነው። መልአኩ የሚነግረው በዕብራይስጥ ቋንቋ፣ ወንጌላዊ የሚጽፈው በቋንቋው በዕብራይስጥ ነው። ለማን ይተረጉማል ቢሉ ይህንን ይተረጉማል። ካህናቱ የሚያውቁት ሕዝቡ የማያውቁት አልፎ አልፎ እንደ ጥሬ ያለ አለ። ያንን በዘ በወ እያጎላ ይተረጉምላቸዋል። በዘ ሲያጎላ ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘኢኮነ ውሁብ ለከ ይላል። በወ ሲያጎላ ፍቅር ወሰላም ፍስሐ ወሐሴት ይላል። አንድም ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አንተ ህድረት ካልክ አማኑኤል ያለውን ንባብ እግዚአብሔር ምስሌነ ማለት ነው ብሎ የተረጎመ ወንጌላዊ አበላ ዋሸ ማለት ነው። ህስወከ ይሰመይ ወንጌላዊ ዘይተረጉም ወንጌለ በኀቤሆሙ ብሎ ረቶበታል። አንድም ዮሐንስ ወንጌላዊ የማቴዎስ ወንጌልን ለኤላንሳን ሰዎች ሲያስተምራቸው አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ አካል አንድ ባሕሪ የሆነ ማለት ነው ብሎ ተርጉሞላቸዋል። አንድም ወደ ሀገራችን የመጣ ሊቅ ተርጉሞታል። ንባቡ ከጽር ትርጓሜው ከኤላንሳን መጥቶልናል። አማኑኤልን የመሰለ የኤላንሳን ንባብ ቀርቶብናል። ዋዲ ሰመ ኢየሱስ ዳግመኛ ስሙ ኢየሱስ ይባላል። ዘያድኅኖሙ ለሕዝቡ ማጢአቶሙ ሕዝቡን በኀጢአታቸው ከመጣባቸው ፍዳ የሚያድናቸው። አንድም በቁሙ ከኀጢአታቸው የሚያድናቸው ነው። ስሙን ከነ ትርጓሜው አመጣው። ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ደግሞ ትርጓሜው
ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ እንዲህ ያድነነ በኃይሉ እኛንም በካህሊነቱ ኃጢአታችንን ይቅር ብሎ ከሞተ ሥጋ ከሞተ ነፍስ ያድነን ዘንድ ወይስራይ ኃጢአተነ ዕዳ በደላችንንም ያስተሰርይልን ዘንድ እስመ ጥዩቀ አእመርናሁ ከማምላክ ውእቱ ዘኮነ ሰባ ሎቱ ስብሐት እስከ ለዓለም ለዘላለሙ ክብር ምስጋና ይግባውና በጎላ በተረዳ ሰው የሆነ እሱ የባሕሪ አምላክ እንደሆነ አወቅነው ተረዳነው። ሶበሰ አምላክ ባህቲቱ እሚሃመ ሶበሰ ቀልዎ ወሶበሰ ሰብ ባህቲቱ እሚያድሃነ ዓለመ ሶበሰ ቀልዎ ወሞተ እንዴ ኦ ዝመንክር ልደታ አምላክ ማርያም ቅድስት ድንግል ከምትሆን ከእመቤታችን የአምላክ መወለድ ምን ይረቅ ምን ይጠቅ ምን ይደቅ ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ወዘአሃቲ ሀሊበ በግ ታጸግብ ለክሌ ወራዙት እንዲህ አንድም ኦ ለዚህ ልደት ድንቅ ለሚሆን ለአምላክ መወለድ አንክሮ ይገባል። አግመረቶ ለቃል ሰማይና ምድር የማይወስኑትን የአብ አካላዊ ቃልን ወሰነችው። ይህ ምን ይረቅ ምን ይጠቅ ምን ይደን ኦ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ይቀደሞ ዘር ለልደቱ ቀዳማዊ ልደቱን ፍጥረት ዳህራዊ ልደቱን ዘር አልቀደመውም። ይህ ምን ይረቅ ምን ይጠቅ ምን ይደን ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ወይ አማሰነ በልደቱ ድንግልናሃ በመወለዱም ማኅተመ ድንግልናዋን አልለወጠውም። ይህ ምን ይረቅ ምን ይጠቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። እማበአ ቦፃ ቃል ዘንበለ ድካ ቅድመ ዓለም ከአብ ያለ ተድህሮ ያለ ተፈልጦ አካል ዘመ አካል ባሕሪ ዘእም ባሕሪ ተወለደ። ይህ ምን ይረቅ ምን ይጠቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ወእም ድንግል ተወልደ ዘንበለ ሕማም ድኅረ ዓለም ቅድስት ድንግል ከምትሆን ከእመቤታችን እሷን ሴቶች የሚሰማቸው ሳይሰማት እሱን ሕፃናት የሚሰማቸው ሳይሰማው ተወለደ። ይህ ምን ይረቅ ምን ይጠቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ሎቱ ሰገዱ ሰብአ ሰገል ሰብአ ሰገል መጥተው ሰገዱለት። አምጽኡ ዕጣነ ከማምላክ ውእቱ አምላክ ነውና ብለው አምላክ እንደሆነ ሲያስረዱ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ብለው ንጉሥ እንደሆነ ሲያስረዱ ወርቅ ገበሩለት። ወከርቤ ዘይትዋብ ለሞቱ ማየዊ በእንቲአነ ተወክፈ በፈቃዱ ማህያዊ ጌታ ስለኛ በፈቃዱ ወዶ የተቀበለውን ከርቤ አመጡለት። አንድም ማህያዊ ሞቱን የሚያስከትል ከርቤን አመጡለት። አንድም ማህያዊ ለሚባል ሞቱ አምሳል መርገፍ የሚሆን ከርቤን አመጡለት። ወርቅን ያስቀድማሉ። ወርቅ ገበሩለት። ወርቅ እንገብርላቸው የነበሩ ነገሥታት ጥንቱን ፍጡራን ኋላም ኃላፊያን መዋያተያን ናቸው። አንተ ግን ጥንቱን ያልተፈጠር ኋላም የማታልፍ በመንግሥት ሽረት ለውጥ የሌለብህ ዘላለማዊ ንጉሥ ነህ ሲሉ ነው። ዕጣን አመጡለት። ዕጣንና ጥናቸው የነበሩ ጣዖታት ጥንቱን ፍጡራን ኋላም ኃላፊያን ናቸው። አንተ ግን ጥንቱንም ያልተፈጠር ኋላም የማታልፍ ዘላለማዊ አምላክ ነህ ሲሉ ከርቤ አመጡለት። ምንም ጥንቱን ያልተፈጠር ኋላም የማታልፍ ዘላለማዊ አምላክ ብትሆንም ለሰው ብለህ በፈቃድህ መራራ ሞትን ትቀበላለህ ሲሉ አንድም ወርቅ ገበሩለት። ወርቅ ጽሩይ ነው፣ አንተም ጽሩየ ባሕሪ ነህ ሲሉ ዕጣን አመጡለት። ዕጣን ምዑዝ ነው፣ አንተም ምዑዘ ባሕሪ ነህ ሲሉ ከርቤ አመጡለት። በቁሙ በዕለተ ዓርብ ትቀምሰዋለህ ሲሉ አንድም ወርቅ ጽሩይ ነው፣ በአንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ ዕጣን አመጡለት። ዕጣን ምዑዝ ነው፣ በአንተ ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ ከርቤ አመጡለት። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ጽና ነፍስ ልጅነት አጥቶ ከማኅበረ መላእክት ተለይቶ ይኖር የነበረ አዳምን ጽና ነፍስ ልጅነት ሰጥተህ አንድ ታደርገዋለህ ሲሉ አንድም ወርቅ የሃይማኖት ምሳሌ፣ ወርቅ በእሳት ካልተፈተነ
ጽሩይነቱ፣ ወርቅነቱ፣ ግብዝነቱ አይታወቅም። ሃይማኖትም በመከራ ካልተፈተነ ዋጋ ማሰጠቱ አይታወቅምና። ዕጣን የተስፋ ምሳሌ፣ ዕጣን ከሩቅ እንደሚሸት ተስፋም የሌለውን እንዳለ የራቀውን እንደቀረበ አድርጋ ታሳያለችና ተስፋሰ ትሬስዮ ለዘኢሃለወ ከመዛሃለወ እንዲል። ከርቤ የፍቅር ምሳሌ፣ ከርቤ የተለያየውን አንድ እንደሚያደርግ ፍቅርም የተለያየውን አንድ ያደርጋልና። አንድም ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ፣ አንድም ወርቅ የሰማዕታት፣ ሰማዕታት እንደ ወርቅ በእሳት ተፈትነው ሃይማኖታቸውን በአላውያን ነገሥታት መስክረው ይሞታሉና ከመወርቅ በእሳት ፈተኖሙ ለሰማዕት እንዲል። ዕጣን የባህታውያን፣ ዕጣን ከሩቅ እንደሚሸት ባህታውያንም በተስፋ ነዋሪዎች ናቸውና። ከርቤ የምእመናን፣ ሰማዕታት፣ ባህታውያን፣ ምእመናን ያንተ ገንዘቦች ናቸው ሲሉ፣ አንድም ወርቅ የመላእክት፣ ዕጣን የደቂቀ አዳም፣ ከርቤ የካለ ፍጥረት ምሳሌ። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ እለ ውስተ ሰማይ ወእለ ውስተ ምድር ወዘታሕቲሃ ለምድር እንዲህ። አሐዱ ውእቱ ባሕቲቱ ሀዳሪ ማሂደሪ አይደለ አንድ አካል አንድ ባህሪ ነው። ኄር ይቅርባይ ወመፍቀሬ ሰው ወዳጅ ሰአሊ ለነ ቅድስት ኄር ወመፍቀሬ ሰብ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኦ ዝመንክር ነሣ አሐደ አጽመ እምገቦሁ ለአዳም ከአዳም ጎን አንድ አጥንትን ነሣ። ይህ መንሳቱ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ለዚህ ነሲኦቱ ይላል። ለዚህ መንሳቱ አንክሮ ይገባል። ወለሃኮ እምኔሁ ብእሲተ ከአዳም ጎን የነሳውን ያንን አጽም ሔዋንን የ15 ዓመት ቆንጆ አድርጎ ፈጠረ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም እምኔሁ ይላል። ሔዋንን ከአዳም ጎን ፈጠረ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ይህስ እንደምንድን ነው ቢሉ ጌታ ዓርበ ነግ አዳምን ፈጥሮ ቅዳሜ ከመፍጠር አረፈ። እሁድ እንስሳትን አራዊትን አመጣለት፣ ስም አወጣላቸው። ሰኞ ማክሰኞ አዕዋፋትን አመጣለት፣ ስም አወጣላቸው። ረቡዕ በየብስ የተፈጠሩ ፍጥረታትን አመጣለት፣ ስም አወጣላቸው። ሐሙስ በባሕር የተፈጠሩ ፍጥረታትን አመጣለት፣ ስም አወጣላቸው። ተባይትና እንስት ሆነው አይቶ ከኔ በቀር ብቻውን የተፈጠረ የለም ብሎ አዘነ። በዚህን ጊዜ ጌታ ኢኮነ ሰናየ ለእጓለ እምህያው ይንበር በሃቲቶ ንግበር ቢጸ ዘትረድኦ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት አለ። ብሎም አልቀረም። ወአምጻ እግዚአብሔር ድቃሰ ላይለ አዳም ወኖመ ይላል። እግዚአብሔር በአዳም እንቅልፍ አመጣበት፣ ተኛ። ወነሳ እግዚአብሔር አሃተ እማጥመ ገቦሁ ወመልአ ሥጋ መካና ይላል። ከአዳም ጎድን አንድ አጥንትን ነስቶ የነሳበትን የአዳምን ጎድን ሥጋ መላበት። ከአዳም የነሳትን ያችን አጥንት ሥጋ መላት። ወነደቃ እግዚአብሔር ለይእቲ አጽመ ገቦ እንተነሳ እምአዳም፣ እግዚአብሔር ከአዳም የነሳትን ያችን አጥንት ቀረጻት። ዓይን፣ ጆሮ፣ አፍ፣ አፍንጫ፣ እጅ፣ እግር አወጣላት። ወረሰያ ብእሲተ የሴት አካል ያላት አድርጎ ፍጽምት ቆንጆ አድርጎ ፈጠራት። ወአምጻ ሀበ አዳም መልክ ከደም ግባት ጋር አስተባብራ የያዘች የምታምር አድርጎ ወደ አዳምም አመጣት። አዳም ተኝቶ ሳለ ሔዋንን ስለምን ፈጠራት ቢሉ ተዋህዷቸው በመኝታ እንደሆነ ለማጠየቅ፣ አንድም ማእከለ ነቂ ወነዊም ሆኖ ሳለ ፈጥሯታል። ስለምን ቢሉ የጌታ ሥራ ሁሉ አማናዊ ነው እንጂ ምትሃት አይደለምና፣ ነቅቶ ሳለ ቢፈጥራት ባመመው ነበርና፣ ተኝቶም ሳለ ቢፈጥራት ይህቺ እንግዳ ፍጥረት ምንድናት ብሎ ባዕድ ባደረጋት ነበርና፣
ነቅቶ ሳለ ቢፈጥራት እንዳያመው ማድረግ፣ ተኝቶ ሳለ ቢፈጥራት ባዕድ እንዳያደርጋት ማድረግ ይቻለው የለምን ብሎ የአዳምን ነቢይነት ለመግለጽ ነው። ዛቲ አጽም ማዕጽሜ ወስጋ እምስጋዬ ለትኩነኒ ብእሴቴ የሚል ነውና አንድም ለምሳሌ ነው። አዳም ማእከለ ነቂህ ወነዊም ሆኖ ቀዳሚት ሔዋንን እንዳስገኘ ጌታም በሰውነቱ መዋቲ በመለኮቱ ሕያው ሆኖ ዳግሚት ሔዋን ጥምቀትን ለማስገኘቱ ምሳሌ። የፈጠራትስ ከቀኝ ጎኑ ነውን ወይስ ከግራ ጎኑ ቢሉ ከግራ ጎኑ ነው። ይህም ይታወቅ ዘንድ ግራ ደም ይበዛበታል፣ ሴቶችም ደም ይበዛባቸዋል። ግራ ደካማ ነው፣ ሴቶችም ደካሞች ናቸውና። አንድም ከቀኝ ጎድኑ ነው። ይህም ይታወቅ ዘንድ ቀኝ ብርቱ ነው፣ ሴቶችም ለተራድኦ ብርቱዎች ናቸውና። ቀኝ ፈጣን ነው፣ ሴቶችም ለተራድኦ ፈጣኖች ናቸውና። አንድም ለምሳሌ አዳም ከቀኝ ጎኑ ቀዳሚት ሔዋንን እንዳስገኘ ጌታም ከቀኝ ጎኑ ዳግሚት ሔዋን ጥምቀትን አስገኝቷልና። ያውስ ቢሆን ከፍ ብሎ ከግንባሩ ዝቅ ብሎ ከእግሩ ያልፈጠራት ከማዕከላዊ ጎኑ የፈጠራት ስለምንድን ነው ቢሉ ከግንባሩ ፈጥሯት ቢሆን ኖሮ ሴቶች ከወንዶች በላይ እንሁን ባሉ ነበርና፣ ዝቅ ብሎ ከእግሩ ፈጥሯት ቢሆን ኖሮ ወንዶች ሴቶችን በናቋቸው ነበርና፣ ከቤተሰብ በላይ ከባሏ በታች ሆና ትኑር ሲል ነው። ከመካከል ጎድኑ ፈጠራት። አንድም ጎድን በልብስ ይሰወራል፣ ሴትም ለባሏ ስውር ገንዘቡ ናትና። ወፍጥረታሂ ኢያኤውቀክሙ እንዳለ ቅዱስ ጳውሎስ። አዳምም ይህች አጥንት የአጥንቴ ፍላጭ፣ ይህች ሥጋ የሥጋዬ ቁራጭ ናት፣ ሚስት ትሁነኝ አለ። ወኩሎ ፍጥረተ እጓለ እመሕያው ሰውን ሁሉ ከአንድ ከአዳም ፈጠረ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ! እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ተውበ እግዚእ ቃላ የአብ አካላዊ ቃል ለኩነተ ሥጋ ተሰጠ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ! እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ተሰባም ቅድስት ድንግል ወተሰምየ አማኑኤል ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ አማኑኤል ተባለ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ! እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዚህ ስም አብይ ጥቀ ዘኢይክሉ ፈሊጦቶ እንዲህ ወበእንተዝ ንሳላቢያ ኩሎ ጊዜ ስለዚህ አዘውትረን ወደ እሷ እንለምን። ከመታስተስሪ በእንቲአነ አበ ፍቁር ወልዳ ከልጇ ከወዳጇ ኀጢአታችንን ታስተሰርይልን ዘንድ ሄርቲቲ ባበ ኩሎሙ ቅዱሳን ምን ነው ዘወትርማ ትሰለችብን የለምን ትለኝ እንደሆነ በቅዱሳን ዘንድ ሄርቲቲ ፍጹም ቸርናት። ወሊቃነ ጳጳሳት ቅዱሳን ያለውን ይተረጉማል። አስበ ጵጵስናችንን ታሰጠናለች ብለው ደጅ ለሚጸኗት ለሊቃነ ጳጳሳትም ቸርናት። እስመ አምጻት ሎሙ ዘኪያሁ ይጸንሁ አስበ ጵጵስናችንን ይሰጠናል ብለው ሰልሰው ቀድሰው አስተምረው ቡራኬ ሰጥተው ደጅ የሚጸኑትን ጌታን አስበ ጵጵስናቸውን ለማሰጠት ወልዳላቸዋለችና። ወለነቢያትኒ አስበ ትንቢታችንን ታሰጠናለች ብለው ደጅ ለሚጸኗት ለነቢያት እመቤታችን ቸርናት። አምጻት ሎሙ ለዘበንቲአሁ ተነበዩ አስበ ትንቢታችንን ይሰጠናል ብለው ይወርዳል ይወለዳል ዓለምን ለማዳን ይሰቀላል ብለው ትንቢት የተናገሩለትን ጌታን አስበ ትንቢታቸውን ለማሰጠት ወልዳላቸዋለችና። ወለሐዋርያትኒ አስበ ስብከታችንን ታሰጠናለች ብለው ደጅ ለሚጸኗት ለሐዋርያት እመቤታችን ፍጹም ቸርናት። ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም አስበ ስብከታችንን ይሰጠናል ብለው ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ እንዲል በአራቱ ማዕዘነ ዓለም ዞረው አልጫውን ዓለም በቃለ ወንጌል ጨውነት አጣፍጠው
ጨለማውን ዓለም በወንጌል ብርሃን ገልጠው እንደ ሻማ ቀልጠው ያስተማሩለትን ጌታን አስበስብከታቸውን ለማሰጠት ወልዳላቸዋለችና ለሰማዕት ወለማይምና አስበተጋድሏችንን ታሰጠናለች ብለው ደጅ ለሚጸኗት ለጻድቃን ለሰማዕታት እመቤታችን ፍጹም ቸርናት። ወፃ እምኔሃ ዘተጋደሉ በእንቲአሁ አስበተጋድሏችንን ይሰጠናል ብለው ስለሱ ሰማዕታት ከተሳለ ስለት ከነደደ እሳት ገብተው ደረታቸውን ለጦር እግራቸውን ለጠጠር ሰጥተው ጻድቃን ፍትወታት እኩያት ኃጣውን ታግሰው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ጸባ አጋንንቱን ግርማሌቱን ታግሰው በጾም በጸሎት ተጠምደው መከራ የተቀበሉለትን ጌታ አስበተጋድሏቸውን ለማሰጠት ወልዳላቸዋለችና ኢየሱስ ክርስቶስ ብለጸጋ ጥበቡ ዘይታወቅ ወፃ እምኔሃ ኢየሱስ ክርስቶስ ነው። በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይመረመር ኢየሱስ ክርስቶስ ከሷ ተወለደ። አንድም ሀብቱን እየሰፈረ የሚሰጥበት የጥበቡ መስፈሪያ የማይመረመር ኢየሱስ ክርስቶስ ከሷ ተወለደ። ኃይሉ ለአብ ወጸጋ ለአሕዛብ እንዲል አንድም በባህሪ ክብሩ የከበረ ኢየሱስ ክርስቶስ ከሷ ተወለደ። የባህሪ ክብሩን ለሰው በጸጋ የሚሰጥ ስለሆነ ጸጋ ይለዋል። ወዘመለኮቱ ጸጋ ምሉአ እንዲል አንድም በለጋስነቱ የከበረ ኢየሱስ ክርስቶስ ከሷ ተወለደ። በለጋስነቱ የከበረ አለው ክርስቶስን ሰው ቢወድ ቀዶ ያለብሳል፣ ቆርሶ ያጎርሳል እንጂ ስጋውን ቆርሶ ደሙን አፍሶ ስጋዬን ብሉ ደሜን ጠጡ ብሎ የሚሰጥ ከክርስቶስ በቀር ሌላ የለምና ንስስበ የሳይሉስ መመጻ ዋዳነነ ሰው ሆኖ አድኖናልና የይቅርታውን የቸርነቱን የፍቅሩን ብዛት እንሻ እንመርምር እናርንቅ። ሰአሊ ለነ ቅድስ ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማለ እግዚአብሔር ለዳዊት በጽድቅ ወኢይኔስ የተናገረውን የማያስቀር የማያደርገውን የማይናገር እግዚአብሔር ለዳዊት በእውነት ማለ። ወኢይኔስ አለ ከማለ የማይጸጸት ከተናገረ የማያጥፍ ስለሆነ ሰው የሆነ እንደሆነ ባልንጀራ መክሮኝ መጠጥ አስክሮኝ ማልኩ ብሎ ይጸጸታልና ከዚያ ሲለይ እግዚአብሔር አይጸጸትምና እስመ እምፍሬ ከርስከ አነብር ዲበ መንበርከ ከአብራክህ የተገኘው ልጅህን በዙፋንህ አነግሥልሃለሁ ብሎ ለዳዊት በእውነት ማለ። ምን ነው የማይተነገረው ለሰሎሞን አይደለምን ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታችን ለኢየሱስ ክርስቶስ ነውና ከዚያ ሙሴ ነቢይ አነስ ለክሙ እግዚአብሔር እመሃዊክሙ ዘከማየ ወሎቱ ስምዕዎ ብሎ የተናገረው ለጊዜው ለኢያሱ ቢሆንም ፍጻሜው ለጌታችን ለኢየሱስ ክርስቶስ እንደሆነ ጌታ ሰሎሞንን በምን ይመስለዋል ቢሉ ሰሎሞን በግዘፍ በጸጋ የነገሰባቸውን ጌታ በባህሪ በርቀት ነግሶባቸዋልና አንድም የጌታ መንግስቱ ዳዊት መንበርከ እግዚኦ ለዓለም ዓለም ብሎ በተናገረለት በስልጣን ነውና አንድም ስምዒ ወለቴ ወርእይ ወአጽኒ እዝነኪ ብሎ ዙፋን አድርጎ በሰጠው በምእመን ላይ ነውና አንድም ጌታ ነገሰ መባሉ በክበበ ትስብእት በሥጋ ዳዊት ነውና ዲበ መንበረ ዳዊት ጸን መንግስቱ ለክርስቶስ እንዲህ ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ጻድቅ ዳዊት ክርስቶስ በሥጋ ከሱ ዘር እንደሚወለድ ባመነ ጊዜ ተወክፉ ወሰብአ ፊንቆን እንዲል ፈቀደ ይስስ ወይርከብ ማኅደሮ ዘእግዚአብሔር ቃል የአብ አካላዊ ቃል ማደሪያን ያገኝ ዘንድ ሱባኤ ሊገባ ወደደ። ወፈጸመ ዘንተ በአቢይ ትጋት በፍጹም ትጋት ሱባኤ ገባ። ወእምዝ ጸራ በመንፈስ ከዚህም በኋላ ትንቢቱን በሚያስፈጽም ስጋዩን በሚገልጥ በግብረ መንፈስ ቅዱስ ተገልጦለት አሰምቶ ተናገረ። ወይቤ እንዲህ ብሎ ናሁ ሰማናሁ በኤፍራታ እነሆ
በኤፍራታ በቤተልሔም ተጥሎ በጨርቅ ተጠቅሎ በግዘ ሕፃናት ሲያለቅስ ሲያነጥስ ሰማነው ብሎ አሰምቶ ተናገረ። ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዛረያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ። እኛን ለማዳን በውስጧ ይወለድባት ዘንድ አማኑኤል የመረጣት የያዕቆብ ፈጣሪ ማደሪያ ይህች ቤተልሔም ናት ብሎ ዳዊት አሰምቶ ተናገረ። ይህስ እንደምንድን ነው ቢሉ ክቡር ዳዊት አግን ኢያቡስዮንን ድል ነስቶ ደብረ ጽዮንን አቅንቶ በዝግባ በዋንዛ በጽድ በታነጸች ግንብ ተቀምጦ ሳለ ነቢዩ ናታን ዳዊት ጠላት ጠፍቶለታል፣ ደስ ብሎታል፣ መንግሥቱ ጸንቶለታል፣ እስኪ ልጠይቀው የደስታው ተካፋይ ልሁን ብሎ ሊጠይቀው ቢሄድ አዝኖ ተክዞ ቆዝሞ አገኘው። ዳዊት ጠላት ጠፍቶልሃል፣ መንግሥት ጸንቶልሃል፣ ደስ ብሎሃል ብዬ ልጠይቅህ ብመጣ ምን ሆነ አዝነሃል ተክዘሃል አለው። እኔ ያላዘንኩ ማን ይዘን? እኔ በዝግባ በዋንዛ በጽድ በታነጸች ግንብ ተቀምጬ ታቦተ ጽዮን ሙሴ ባሰፋው አሮጌ ድንኳን ተቀምጣ እንደምን አላዝን አለው። ታዲያ ጠላት ጠፍቶልሃል፣ ደስ ብሎሃል፣ አትሰራም፣ ማን ከለከለህ አለው። አንተ ነቢየ እግዚአብሔር ፍቀድልኝ አለው። ነቢዩም ይህስ በእኔም ባንተ ፈቃድ አይሁን፣ ሱባኤ ገብተን እግዚአብሔርን ጠይቅ አለው። ይሁን ብለው ተስማምተው ወአየ ፀሐይ እንደ በረዶ ቁረ ሌሊት እንደ ሰርዶ በምታፈላ ዛፍ እግር ቀኖና ገቡ። ለናታን የቤተ መቅደስ ነገር ተገልጦለት አኮ አንተ ዘትሐንጽ ቤተ ለስብሐቴ አላ ዘይወፅእ እምኀውቄከ ውእቱ ይሐንጽ ቤተ ለስብሐቴ፣ ቤተ መቅደሴን የምታንጸው አንተ ሳትሆን ከአብራክ የተከፈለው ልጅህ ነው ብሎ ተገልጦለታል። ለዳዊት ደግሞ ደገኛው የሥጋዊ ነገር ተገልጦለት ናሁ ሰማዕናሁ በኤፍራታ፣ በኤፍራታ በቤተልሔም ተጥሎ በጨርቅ ተጠቅሎ ሰማነው ብሏል። አንድ ነገር ሲለምኑት ብዙ ነገር መግለጥ ለእግዚአብሔር ልማዱ ነውና ዳንኤል የሚጠትን ነገር ሽቶ ፈልጎ ሱባኤ ቢገባ ደገኛው የሥጋዊ ነገር ተገልጦለት መቅደስ ተተሐነጽ እስከ ክርስቶስ ንጉሥ ወእምዝ ትትመዘበር ብሏል። እዝራም የሚጠትን ነገር ሽቶ ፈልጎ ሱባኤ ቢገባ ደገኛው የሥጋዊ ነገር ተገልጦለት አንበሳ ወፃም ገዳሙ ውእቱኬ ወልድ በአማ ብሏል። የመንግሥተ ሰማያትም ነገር ተገልጦለት እስከ ማዕዜኑ ዝንቱ አብይ እግዚኦ ብሏል። አንድም ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዛረያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ። እኛን ለማዳን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ ባሕሪ ይወለድ ዘንድ አማኑኤል የመረጣት የያዕቆብ ፈጣሪ እናት ይህች ቤተልሔም እመቤታችን ናት ብሎ አሰምቶ ተናገረ። ካይበ ይቤላ ካልም ነቢያት፣ ካይበ ለቦታው ነው። ዳግመኛ ከነቢያት አንዱ እንዲህ አለ። ዋንቲኒ ቤተልሔም ምድረ ኤፍራታ ኢቲትያቲም ነገሥተ ይሁዳ። የኤፍራታ ዕፃ አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አይጉር ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም። እስመ ምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል፣ እስራኤል ዘሥጋን የሚጠብቅ ንጉሥ ይነግስብሻልና። ይህስ እንደምንድነው ቢሉ ነቢዩ ሚክያስ ነው። ሌሎቹን አይጉር ሲያስተምር ሰንብቶ ሲመሽ ወደ ማታ በቤተልሔም አቋርጦ ሲሄድ ይህች ቤተልሔም ፈት ሆና ዳዋ ወርሷት ቋያ በቅሎባት አራዊት ሰልጥነውባት አይቶ አንቺ ቤተልሔም እንደዚህ ፈት ሆነሽ ቋያ እንደበቀለብሽ አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ትንቢት ተናግሮላት ያልፋል። ይኸውም አልቀረም፣ ለጊዜው ታላቁ ዘሩባቤል ነግሶባታል። ይህ ሁሉ ተደርጎባታል። ድንኳን ተተክሎባታል፣ የነጋሪት ድምፅ ተሰምቶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል። አንድም ዋንቲኒ ቤተልሔም ምድረ ኤፍራታ ኢቲትያቲም ነገሥተ ይሁዳ። የኤፍራታ ዕፃ አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አይጉር ብትበልጥ እንጂ አታንሽም፣ ብትከብር እንጂ አትዋረጅም።
እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል እስራኤል ዘነፍስን የሚጠብቅ ንጉሥ ክርስቶስ ባንቺ ይወለዳልና። ዘሩባቤል እንደነገሰባት ጌታ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት ተሰምቶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጸኑባት 99ኙ ነገደ መላእክት አንድ ሆነው ደጅ ጸንተውባታልና። አንድም ወአንቲኒ ቤተልሔም ምድረ ኤፍራታ ኢቲትያቲም ነገሥተ ይሁዳ። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ቤተልሔም ማለት ደግሞ የእንጀራ ቤት ማለት ነው። የኤፍራታ ልጅ ፍሬ ሕይወትን ጌታን የሰጠሽ ቤተ ኅብስት እመቤታችን በይሁዳ ከነገሱ ነገሥታት ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል እስራኤል ዘነፍስን የሚጠብቅ ንጉሥ ክርስቶስ ካንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተወልዷልና። ኦዝ ነገር ለሉ ለተነበዩ ዘባሃዱ መንፈስ በእንተ ክርስቶስ ስለ ክርስቶስ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ዳዊትና ሚክያስ የተናገሩት ነገር ምን ይረቅ ምን ይጠል ምን ይደን ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ኦ ለእሉ የክርስቶስን ነገር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ለተናገሩ ለዳዊትና ለሚክያስ አንክሮ ይገባል። አንድም ኦ ለዛ አስተናገረ ይላል። ዳዊትና ሚክያስን ላናገረ መንፈስ ቅዱስ አንክሮ ይገባል። ሎቱ ስብሐት ምስለ ራቡ ወመንፈስ ቅዱስ እምይእዜ ወእስከ ለዓለም ከዛሬ ጀምሮ እስከ ዘላለሙ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና ሰአሊ ለነ ቅድስት ከዛሬ ጀምሮ እስከ ዘላለሙ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ዳዊት ዘነግሠ ለእስራኤል ለበጎ ነውና ለአለ ለክፉ ቢሆን በይል ነበር። ወያነግሥ ብእሴ መደልወ በእንተ እከየ ሕዝቡ እንዲል ለእስራኤል ዘሥጋ የነገሰ ዳዊት ነው። አመ ይትነሥኡ ላዕሌሁ እልዋን አመተንሥኡ ሲል ነው። መጽሐፍ ኃላፊያትን መጻያት መጻያትን ኃላፊያት አድርጎ መናገር ልማድ ነው። አመ ይወጽኡ እስራኤል እምግብፅ ወአመ ይትበሃሎ ለሰይጣን ወአመ ይመጽእ ወልደ እጓለ እምሕያው በስብሐቲሁ እንዲህ ኤሎፍላውያን በጠላትነት በተነሱበት ወራት ፈተወ ይስታይ ማየ ማዘግተ ቤተልሔም ዳዊት ከቤተልሔም ውሃ ሊጠጣ ወደደ። ይህስ እንደምንድን ነው ቢሉ ዳዊት ታሞ ዘመዶቹ ቀሳ አውጥተውታል። ኢሎፍላውያን ዳዊት መታመሙን ሰምተው ቤተልሔምን ጥግ አድርገው መሸጉ። ወይኔ ዳዊት ዛሬ ታመምኩና ጠላቶቼ ይሰልጥኑብኝ ብሎ ተበሳጨ። ዳዊት ከቤተልሔም ውሃ ሊጠጣ የወደደበት ምክንያት እሱ ያለበት የኩሬ ውሃ ነው። የቤተልሔም ውሃ ምንጭ ውሃ ነው። ከኩሬ ውሃ የምንጭ ውሃ ይቀላልና። አንድም የቤተልሔም ውሃ ያደገበት ውሃ ናት። ያደጉበት ውሃ ትዝ ትዝ ይላልና። አንድም ፈውስ ሽቶ ነው። እንደ ኪዳነ ምሕረት ጸበል እንደ ልደታ ጸበል ሀብተ ፈውስ ማየ ሕይወትነት ያላት ውሃ ናትና። አንድም የኃያላኑን ልቡና ለመፈተን ነው። ፍጡነ ተንሥኡ መላእክተ አራሁ የጦሩ አርበኞች አዲኖን ኢያቡስቴ ኤልያና የማን ጌታ ውሃ ሲል ይሞታል ብለው ባጭር ታጥቀው ዘገራቸውን ነጥቀው ረዋታቸውን ጭነው ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን በአላውያን ከተማ ተዋጉለ። አሁን ተዋግተው አይደለም አሻግረው ሲመጡ አይተው እሊህ እነማን ናቸው ብለው ጠየቁ። አዲኖን ኢያቡስቲ ኤልያና ናቸው አሏቸው። እነሱስ ኃያላን ናቸው፣ ሳይገድሉ አይገደሉም፣ ሳይለውጡ አይለወጡም፣
ተዋቸው ብለው መንገድ ለቀውላቸው ሄደው ወአምፁ ሎቱ ውእተ ማየ ዘፈተወ ይስተ ዳዊት ሊጠጣ የወደደውን የቤተልሔምን ውሃ አመጡለት። ወሶበርየ ውእቱ ጻድቅ ከማጥቡ ወመጠው ነፍሶሙ ለቀትል በእንቲአሁ ጻድቅ ዳዊት ግን ስለ እሱ ሰውነታቸውን ለሕማም ለሞት አሳልፈው እንደ ሰጡ ባየ ጊዜ ከአወ ውእተ ማየ ይህስ የእናንተን ደም መጠጣት ነው የሚሆንብኝ ብሎ በማለፊያ ያመጡለትን ውሃ አፈሰሰው። ወይሰትየ እምኔሁ ከረዋቱስ እንኳን አልቀመሰለትም። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህም በኋላ ይህ ለዘላለሙ ጽድቅ ሆኖ ተቆጠረለት። የወደዱትን ነገር ለእግዚአብሔር ብሎ መተው መሥዋዕትነት ነውና፣ ይኸውም በእኛ ጊዜ ተደርጓል። በገዳማ አስቄጥስ የሚኖሩ መነኮሳት ነበሩ። ምግባቸው እንኩርኩሪት ነው። የሚጋገረው በዓመት 2 ጊዜ ነው። ከመነኮሳት አንዱ ታመመ። ምን ይሻል አሉት። ትኩስ እንጀራ ትኩስ ወጥ አማረኝ አለ። ከመነኮሳት አንዱ ባለ ተስፋ የማን ወንድም ትኩስ እንጀራ ትኩስ ወጥ እያለ ይሞታል ብሎ ባጭር ታጥቆ መቋሚያውን ነጥቆ ሄደ። ትኩስ ወጥ ትኩስ እንጀራ የሚገኘው የ1 ቀን የ2 ቀን ጎዳና ተጉዞ ነው። በመካከል በርበር የሚባል ሽፍታ አለ። ያንን ሁሉ ተቋቁሞ ሄዶ ይዞለት መጣ። በተአምራት ትኩሱን ደርሷል። ወንድሜ ያሻህን አምጥቼልሃለሁና እባክህ ተነስተህ ቅመስ አለው። የታመመውም ወንድሜ ገጸ አንስት አይተህ የማታው ገጸ አንስት አይተህ ድቀት ቢያገኝህ በርበር የተባለ ሽፍታ ገሎ ቢያስቀርህ እዳው በእኔ አልነበረምን? አይሆንም አልቀምስም አለው። ከዚህ ያሉ መነኮሳት ተው እንጂ ወንድማችን እሱ ይህን ያህል ደክሞ አምጥቶ አንተ ካልቀመስክለት ክብር ያገኛል፣ ተነስ ቅመስለት ብለው እሱ አባብለውት ቀምሷል። እምቢታንና እምቢታን ሲያነጻጽር እንዲህ አለ። አንድም ዳዊት ዘነግሠ ለእስራኤል ለእስራኤል ዘነፍስ የነገሰ አዳም ነው። አመት ነሱ ላዕሌሁ እልዋን ፍትወታት እኩያት አጣው በሰለጠኑበት ወራት ፈተወ ይሰይ ማየ ማዘግተ ቤተልሔም ከማየገቦ ሊጠጣ ወደደ። ምን ነው ማየገቦንማ እንጠመቅበታለን እንጂ እንጠጣዋለን? የምንጠጣውማ ደመገቦ አይደለምን ቢሉ ከላይ ነቁ ያገናኛቸዋልና። ፍጡነ ተንሥኡ መላእክተ አራሁ የልቡና አበጋዞች ሃይማኖት፣ ተስፋ፣ ፍቅር ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን ከፍትወታት እኩያት አጣው ጋራ ተዋጉለት። ወአምፁ ሎቱ ውእተ ማየ ዘፈተወ ይስተ ያንን ሊጠጣው የወደደው እንደ መገቦ አመጡለት። ወሶበርየ ውእቱ ጻድቅ ከማጥቡ ወመጠው ነፍሶሙ ለቀትል በእንቲአሁ በአዳም አንዱን ጻድቅ መናገር ነው። ሃይማኖት፣ ተስፋ፣ ፍቅር እንደ ሰለጠኑለት ባየ ጊዜ ከአወ ውእተ ማየ ደሙን በሰማዕትነት አፈሰሰ። ወይሰትየ እምኔሁ የሩቅ ብእሲ ደም ነውና አላዳነውም፣ ከጌታ ደም ግን አደረሰው። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ደሙን በሰማዕትነት ማፍሰሱ ለዘላለሙ ጽድቅ ሆኖ ተቆጠረለት። አንድም ጽድቀ ከጽድቅ ገብቶ ተቆጠረለት። አማን መነኑ ሰማዕ ጣዕማ ለዛ ዓለም አዲኖን ኢያቡስቴ ኤልያና ጣዕመ ዓለምን እንደናቁ ዳዊት ጣዕመ ማይን እንደናቀ ጻድቃን ሰማዕታት ጣዕመ ዓለምን ናቁ። ሹመቱ ሽልማቱ፣ ግምጃው አውራጃው ወካው ደሞሙ በእንተ እግዚአብሔር አዲኖን ኢያቡስቴ ኤልያና ስለ ዳዊት ደማቸውን እንዳፈሰሱ ዳዊት ውሃውን እንዳፈሰሰ ሰማዕታትም ከተሳለ ስለት ከነደደ እሳት ገብተው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው መራራ ሞትን እንደታገሱ ዳዊት ውሃ ጥሙን እንደታገሰ ሰማዕታትም ስለ መንግሥተ ሰማያት ብለው ከተሳለ ስለት ከነደደ እሳት ገብተው
ጻድቃን ደግሞ ፍትወታት እኩያት ኃጣውእን ታግሰው መከራ ተቀበሉ። ተሳለነ በከመ በሳልከ እንደ ሰማዕታት ከተሳለ ስለት ከነደደ እሳት ገብቶ እንደ ጻድቃን ፍትወታት እኩያት ኃጣውእን ታግሶ መከራ መቀበል አይቻለንምና አቤቱ አንተ እንደ ቸርነትህ እንደ ምሕረትህ ብዛት ይቅር በለን ራራልን። ሳሊ ለነ ቅድስት እንደ ይቅርታውና እንደ ቸርነቱ ብዛት ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አዱ ዘም ቅድስት ሥላሴ ርእዮ ትሕትናነ አጽነነ ሰማየ ሰማያት ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ እኛ የሰው ልጆች መንጸፈ ደይን መውደቃችንን በግብርናተ ዲያብሎስ መያዛችንን በእግር አጋንንት መጠቅጠቃችንን አይቶ ልዑል ባሕሪውን ዝቅ አድርጎ ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ ተወሰነ። አንድም አዱ ዘም ቅድስት ሥላሴ ርእዮ ትሕትናነ አጽነነ ሰማየ ሰማያት መጻ ወአደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ እኛ መንጸፈ ደይን መውደቃችንን በእግር አጋንንት መጠቅጠቃችንን አይቶ ልዑል ባሕሪውን ዝቅ አድርጎ ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከኀጢአት ብቻ በቀር እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ወረደ ተወለደ። አዳነነ ወቤዘወነ በነፍስ በሥጋ ፈጽሞ አዳነን። ወረሰየነ ሕዝበ ዚአሁ ወገኖቹ አደረገን። ርቀን የነበርን አቀረበን፣ ረክሰን የነበርን ቀደሰን፣ ተጣልተን የነበርን አስታረቀን። እንዘ ቀዲሙ ኢኮንክሙ ሕዝቦ ይእዜሰ ኮንክሙ ሕዝበ እግዚአብሔር አንትሙ እንዲህ ሳሊ ለነ ቅድስት ወገኖቹ ዘመዶቹ ካደረገን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕትም አላት ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ንጽሕትም አላት ሌሎች ሴቶች ቢነጹ ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ነው እንጂ ከሐልዮ ከሐሳብ አይነጹም። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና። ወይ ረክሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል። ክብርትም አላት ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱልን ብለን ነው። እመቤታችን ግን የምናከብራት እመ አምላክ እመ ብርሃን ወላዲተ አምላክ ብለን ነውና። ልዩም አላት እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና። አይኑአ ነው ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድርልን ማለት ነው። አልፎአ ነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ ስንኳን በእመቤታችን በሌሎች በጻድቃን በሰማዕታትም በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በተሰጣቸው ቃል ኪዳን ሲያስምሩን ሲያማልዱን ይኖራሉ እንጂ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል። ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ ወወሃበቶ ሰላመ ወአርገት ውስተ ሰማያት ምስለ እሊአሃ መላእክት በአብይ ክብር ወስብሃት እንዲህ
ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይቆየን። አቡነ ዘበሰማያት እንድገም።